አረ ኢክራም ወላሂ ማለት ነው ኒካሃም ሐላል መሆን ትልቅነት ነው። ወላሂ ኒካሃ ቢታሰር ላንቺ ራሱ በጣም ገርነት ነው። ሁሉን ነገር ለማስተካከል እንትን ትያለሽ ማለት ነው። እና ቤተሰቦችሽን አሳምኚ። ኢሳም ለሽማግሌ ለመላክ አንደኛ ነው የሚሮጠው። በእውነት ሌላ ክፍተት አትክፈቱ። ስወዳችሁ የኔ ውዶች፣ የኔ ድምቀቶች፣ በቃ ሽማግሌ ላኩ። ከዚያ ወዲያ የሚሆነውን ታረጋላችሁ ማለት ነው። አላህ ደግሞ እናንተን ሲፈጥር አንድ አርጓችኋል። የምትዋደዱ የምትፋቀሩ ሰዎች እንደዚህ እንጃ መስቀልቅሎ ሲወጣ በጣም ነው የሚደብረው፣ በጣም ማለት ነው። እና በቃ ቤተሰብን አሳምኝ በኒካሃ ቢሆን ደስ ይለናል ማለት ነው። ሁላችንም ኮሜንት ራሱ ድምጻችን ይሰማ ነው የሚሉት እና እኔም ድምጽ ይሰማ። በቃ አሳምኝ ቤተሰቦችሽን እንደምንም ብለሽ መኪናም ሆነ ምንም ሆነ ቢገዛልሽ መኪና ትዳር አይሆንም። ሰው ጓደኞችሽን አትስሚ። ጓደኛ ገደል ያስገባል። ሰው ምንድነው መኪና አንቺ ራሱ ትገዢዋለሽ መኪናውን ማለት ነው። ለምንድነው መኪና ተሰርቶ የሚገኝ ነው። ብር ተሰርቶ የሚገኝ ነው። ግን ሐላል አይገኝም በቶሎ። ስለዚህ እድሜሽን ሳትገፊ ወላይ ጥላት ወይ ደግሞ ምቀኛ በየቱ ጋር እንደሚገባ ስለማያውቅ ማለት ነው። መቼም ሰይጣን እኮ እኛ አሁን ሶላት ሳንሰግድ አንድ አፍታ እንደው ቁጭ ካልን እርስት ነው የምናደርገው። ለምን ሰይጣን በቃ ይወሰውሰናላ። በቃ ቁጭ በይ ነው የሚለው። ስለዚህ ሐላል ግን ከሆንሽ ደግሞ አላህ ከሁሉ ነገር ያሳምርልሻል፣ እርዚቅ ይከፍትልሻል። ወረቢ እኔ ይሄን ነው የምልሽ ማለት ነው። ሌላ ግን ምንም አልሽ እህቴዋ። እንግዲህ ኢክራም መታልናለኝ ማለት ነው። በጣም ደስ ብሎኛል ስለመጣኝ ማለት ነው። ግን ለምንድን ነው እንደዚህ ጥፍት የምትውሉት? እንድትናፈቁ ነው? እንድትረሱ ነው? ሊገባኝ አልቻለም ማለት ነው። ጋይስ እናንተ ይገባችኋል የእነሱ ነገር? እኔ ግራ ግብት ብሎኛል። ሰው ችግር የለውም። አህለን ወሰህለን ብያለሁ። ውድ ቤተሰቦቼ እንዴት ናችሁ? ደህና ነኝ። ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆናለሁ። ቪዲዮን እስከ መጨረሻው ተከታተሉ። መጨረሻ ላይ የምነግራችሁ ነገር አለ። አንድ ሰው እንዳያቋርጥ ቪዲዮ ላይክ እያደረጋችሁ እሺ። እና ቤተሰብ እኔ የምለው ማለት ነው እንደው የተናገረችውን ሰምታችኋል? ማንም አይለየንም አባቴ በሺ ይላል ባላጊዊ ልጁ ለጂ ሶ አሁን ማለት ነው አሁን ግራ ግብት ያለኝ ማለት ነው ጋይስ እንደው የፈኪ ጉዳይ ነው ጋይስ። የፈኪ ጉዳይ ግራ ግብት ብሎኛል ማለት ነው። እስቲ ትንሽ ሹክ በሉኝ ማለት ነው የምታውቁ ማለት ነው። ሹክ በሉኝ ማለት ነው። ምን መሰላችሁ ማለት ነው በህልሜ ኢሳምን አይቼዋለሁ። እንደውም ቲክቶክ ላይ እየጨፈረ የነበረ ማለት ነው። አንተ ጋር ማደር እፈልጋለሁ ብላ ማለት ነው። ሶ እኔ ግራ ግብት ብሎኛል ማለት ነው። እና የህልሙ ነገር እውነት ሆነ ወላ ውሸት ነው? አይደለ ጋይስ ውሸት ነው። እና ኢክራምዬ ዛሬ መታልናለ። እኔ ደግሞ ኢሳምና ኢክራም ተቦስቶ ሳይ ወይኔ አልሐምዱሊላህ እንኳን በሰላም መጣችሁ ብዬ እልል ብዬ ሳልጨርስ ቪዲዮውን ገና ስጀምረው ወይኔ በላቸው ኢሳም የለም ኢክራም ብቻ ነው ያለችው። ሰው ምንድን ነው እንዴ ኢክራምዬ? እኔ ደግሞ ከሸበላው ጋር ከባልሽ ጋር ሽብርቅ ፏ ድምቅ ብለሽ ትመጫለሽ ብዬ በባሌማ አልደራደርም። እንዴት ብትደፍሬ ነው አፈቅርሃለሁ ፊት ለፊቱ የምትይው? አንቺ ሴት አይደለሽ እንዴ? አትያትም ነበር እንዴ? አልሙሂም ለመልስ መልስ ሰጥተሻል ማለት ነው። ማንም መሀላችን አይገባም ብለሽ መተሽልና እናመሰግናለን ማለት ነው። እውነታውን ልካቸው ነገር የለም በደንብ ነገር የለም ኢንሻአላህ። እና አባትሽም ደግሞ እርሶም የአባትሽ እርሶ ማለት ነው እርሶ አባትሽ ያሉት እውነት ነው። አጊቢ እንግዲህ ትልቅ ነሽ ውለጅላቸው። ተወለድሽ በኋላ ደግሞ ፏ ሽብርቅ እያለሽ ቪዲዮ ስሪልን። በቃ እንዴ እኔ የእናንተ ሰርግ የእናንተ ደስታ ነው የምንፈልገው። መቼም ቤተሰብ የአንቺን ደስታ ነው እንጂ የሚፈልገው የአንቺን ሀዘን አይደለም። ስለዚህ ቤተሰብ ጥሩ ነገር ያስባል አንቺ ማለት ነው ኢክራምዬ። ምንድን ነው የምለው እህቴዋ መቼም ታውቃላችሁ ቤተሰብ ምቀኛ መቼም አይጠፋምና ምቀኛና ሀሴት የሚባል ሀሴት ከአይናችሁ ይጥፋ። አሚን በሉ እናንተ
አሜን በሉ ማለት ነው። እና ኢንሻአላህ ኸይር ይሆናል። መኪና፣ ብር፣ ገንዘብ ለሰው ልጅ ምንም እንትን የለውም ማለት ነው። ትዳር አይመሰረትም። ባይዘዊ ምቀኛ ወይኔ ምቀኛ እውነት ምቀኛ ፌ ላይ ገብቷል ጋይዝ። ምንድን ነው ነገሩ? ብርና መኪና ማለት ነው። እሱ አሁን ሰው ባለሽ ሳይሆን አንቺ ልብሽ ባለሽ ማለት ነው። ወላሂ እኔ ማለት ነው እህት ሴት ስለሆንሽ ብቻ እረዳሻለሁ። አንደኛ ነገር ኢሳምና አንቺ በጣም የምትመጣጠኑ አንደኛ፣ በቃ እኔ እንጃ አላውቅም። አላህ እናንተን ፍጡር አድርጎ በቃ አላውቅም ወረቤ በቃ ትትህናችሁ፣ ትግስታችሁ፣ ሰብሯችሁ በጣም ልዩ ነው እና ወላሂ ማለት ነው እኔ አላህ ብሎ ለሰርጋችሁ ብገኝ ደስ ይለኛል። ሰው ደግሞ ሁላችንም ስደት ሀገር ነን፣ ችግር የለውም። ፈጣሪ ደግሞ ያውቃል ማለት ነው የልባችንን። ምንድነው ምልህሽ እህቴ፣ አንቺ ማለት ነው አንቺ ልብሽን አሳምኙ። እሱ መኪና ገዛልሽ ብለውሽ ጓደኞች ተገፋፉሽ ለመኪናው ወይ ደግሞ ሌላ ነገር ስጦታ ምናምን። ስጦታና ትዳር አንድ አይደለም። መኪና እንደ ስጦታ ነው የሰጠሽ፣ ይሄ የታወቀ ነው። ሰው ደግሞ እንደ ጓደኛ እንደ ስጦታ ነው መኪናው ገዝቶ የሰጠሽ። ማለቴ እኔ ቢያንስ መኪና ትዳር ይሆናል እንዴ? ብር ትዳር ይሆናል? አይሆንም። ብር ተገኝቶ ተሰርቶ ይገኛል፣ መኪናን ተሰርቶ ይገኛል። ሶ እናንተ መጀመሪያ መተማመን፣ መፈላለግ፣ ልብ ቀልብ መፈላለግ አለበት ሳር ለቤተሰብ። እኔ እንደዛ ነው የማስበውና እናንተ መጀመሪያ ተግባብታችሁ፣ በዛ ላይ ደግሞ ቀልባችሁ ተስማምቶ ሁለታችሁም መርሃባ ተባብላችሁ መጀመር አለባችሁ እንጂ መኪና ገዝቶልኛል ብለሽ ወይ ደግሞ የሰው ምክር ሰምተሽ እኔ ይሄን አልመክርሽም። ሰው ማለት ነው ሀሳቡን 100 ጊዜ ይቀይር፣ 100 ጊዜ ብቻ 1000 ጊዜ ይቀይራል ማለት ነው። ሰው እንደዛ ሀለሽ ሳይሆን አንቺ ምንድን ነው የምትፈልጊው? እኔ ምንድን ነው የምፈልገው? ኢሳምን እውነት አፈቅረዋለሁ፣ ኢሳም እውነት የልጆች አባት ይሆናል ብለሽ አስቢ እህቴዋ ማለት ነው። አንቺ የነገውን አኼራ መቼም ታስቢያለሽ። ከኔ በላይ እውቀት ታውቂያለሽ። እኔ ገና ልጅ ላይ ልበል፣ ግን ደግሞ ከኔ በላይ ብዙ ህይወትን አይተሻል ማለት ነው። እና ሰው ባለሽ ወይ ደግሞ መኪና ወዶሽ ነው ምናምን መኪና ስጦታ ምናምን ይገዛልሽ ወዶሽ ምናምን ሳይሆን ሰው ጓደኛ ማለት ነው ጉድጓድ ያስገባል አንዳንዴ ማለት ነው ጋይስ። አሁን ደግሞ እኛ መቼም ታውቃላችሁ እኔ እንደው ኢሳምና ኢክራም ቢጋቡ ደስታዬ አትንገሩኝ። እና አሁን ደግሞ ምን መሰላችሁ፣ ያቺ አሁን ሰበር ልነግራችሁ ነው ማለት ነው። አዎ እስከ መጨረሻው ተከታተሉ ብያችኋለሁ ማለት ነው። ነግሬያችኋለሁ። አይ ካላችሁ ከረብታችኋለሁ። አሁን ማለት ነው ሰበር ዜና ማለት ነው። ሰበር ዜና ውድና የተከበራችሁ እንግዲህ የዚህ ተከታይ በሙሉ ማለት ነው። ምንድን ነበረ ጋይስ? ምን ነበረ? ልንገራችሁ ማለት ነው። ልንገራችሁ ምን መሰላችሁ? እንደው አፈቀርኩ፣ ሞትኩልህ፣ ቆረጠኝ፣ ፈለጠኝ። ወይኔ በላችሁ፣ ወይኔ በላችሁ፣ ወይኔ በላችሁ፣ ወይኔ በላችሁ። ማለት እንደዚህ ያለችው ማን ነበረች? በህልሜ ነው ያየሁ፣ የመጀመሪያዬ ነህ፣ የኔ ስብስብ ታንተ ጋድራለሁ ኢንሻአላህ አንድ ቀን ትሆናለህ ያለችው ማን ነበረች? ድምጿ ጠፋ ጋይስ፣ ድምጿ ጠፋ። የት ገባ? እስቲ አፋልጉኝ። እውነቴን መቼም ታቋታላችሁ፣ እኔ ስም ባልጠራም ማለት ነው። እና መቼም የፈኪ በጎች እኮ ማለት አይማሩም፣ በእውነት አይማሩም። መቼ ነው የምትማሩት? አህሙ ራሱ ማለት ነው ንፍሮ ነው። መቼ ይማራል እሱ ራሱ? ፈኪ ላትንኩብኝ። ፈኪ እኮ የኔ ውድ የኔ ፍቅረኛ መወዳት በእውነት የወንድ አልጫ አንደኛ መጨረሻ ማለት ነው አህሙ ማለት ነው። በእውነት በጣም ነው ያናደደኝ። አንደኛ ነገር እንደዛ ትሳሄዳ አንተ ፈኪን አትንኩ፣ አትስደቡ፣ ቅርፍጥሴ ምናምን ምንድን ነው እንዳልጫ እንደዚህ ይሆናል አይደለ? እንደ አልጫ አይደለ? ቃሪያ ሳይደረግበት ወይ ደግሞ ጨው ሳይደረግበት እንደዛ ነገር ማለት ነው። እንደዛ ነህ አንተ ማለት ነው። ኮስተር በል እንጂ ወንድ ልጅ ኮስተር ሲል ነው ደስ የሚል የሚያምርበት ራሱ። እውነቴን ነው አይደለ ጋይስ? እና ቆረጠኝ፣ ፈለጠኝ፣ አፈቀርኩ በህልሜ ያየሁ ያልሽው ሴት የት ነሽ? እኔ እኮ ብፈልግ አጣሁሽ። አዎ እኔ እኮ ጠያቂ ነኝ። እናንተ ቅንቅናም ማለት ነው። ላይክ አድርጎ ደግሞ ማለት ነው
የት ናችሁ? ጣፋጯ ጠፋሽ አላላችሁም? ለምንድን ነው ንገሩኝማ። እኔ ዛሬ ፈኪና ምን ነው ጠፉ እንዴ? ውሸት ሆነ እንዲህ ፍቅሩ እያልኩ እናንተ ደግሞ ምን አረግችሁ? ዝም ጭጭ አላችሁኝ። በምን ለፈትፍት ምን ላውራ? እውነቴን ነው። እኔ እኮ አንዳንዴ ማለት ነው ጨዋ ነኝ፣ ሰው ጋር አልደርስም። በጣም ጨዋ ነኝ። ስለዚህ ምንድነው የምላችሁ እንግዲህ ሰበረ ይሄን ይመስላል። መጨረሻውን ቪዲዮ እስካዳመጣችሁ አመሰግናለሁ። በሉ በሌላ ቪዲዮ ጠብቁኝ እስከምመለስ ማለት ነው። እሺ እንዴ